በ2018 ወይም በነጮቹ አቆጣጠር በ2026 በቀላሉ የስራውን ዓለም በር ሊከፍቱላችሁ የሚችሉና ስራው ላይ ተፈላጊ የሆኑ ፕሮግራሚንግ ላንጉጆችን ልንገራችሁ። ስፔሲፊካሊ ጁኒየር ወይም ጀማሪ ፕሮግራመር ከሆናችሁና ወይም ያላችሁን ስኪል እያሻሻላችሁ ለምትገኙ ፕሮግራመሮች በደንብ አዳምጡኝ። በቀጥታ ስለ ፕሮግራሚንግ ላንጉጆቹ ከማውራታችን በፊት አንድ ፕሮግራሚንግ ላንጉጅ ብቻውን በመማራችሁ ብቻ የስራው ዓለምን በቀጥታ አትቀላቀሉም ወይም ስራ አያስገኝላችሁ። ምክንያቱም አንድን ፕሮግራሚንግ ላንጉጅ በደንብ ከተማራችሁ በኋላ ከዛ ፕሮግራሚንግ ላንጉጅ ጋር የሚገናኙ ፍሬምወርኮችን፣ የፕሮብሌም ሶልቪንግ ስኪል እና ሪል ወርልድ ፕሮጀክቶችን የመገንባት ክህሎትን ማዳበር አለባችሁ። ነገር ግን የትኛውም ፕሮግራሚንግ ላንጉጅ ነው በደንብ መማር ያለባችሁ ወይም ስኪልፉል የሆነ ፕሮግራመር መሆን የሚጠበቅባችሁ? ከዛ በፊት ግን ላለፉት 2 እና 3 ዓመታት በመላው ዓለም ያሉት ሩመሮች ወይም ትሬቶች አጠቃላይ የአርቲፊሻል ኢንተለጀንስ ሪቮሉሽን ከተጀመረበትና አሁን ደግሞ ከተፋፋመበት ጊዜ አንስቶ የኢንትሪ ሌቭል ወይም በጀማሪ ደረጃ ያሉ የቴክኖሎጂ ሙያተኞች ወይም ፕሮግራመሮች ሙያቸው እየተተካ ነው ወይም እየተወሰደ ነው። ለዚህ ጥያቄ አጭር መልሱ አይደለም ነው። ይህንን ሩመሮች ወይም ስጋቶቹን እንተውና መሬት ላይ ያሉትን እውነታዎች ወይም ዓለም አቀፍ መረጃዎችንና ዳታዎችን ለማየት እንሞክር። ብዙዎቻችሁ የምታውቁት ከስራ ጋር ተያይዞ አጠቃላይ በመላው ዓለም ላይ ያሉትን የስራ ሁኔታዎች ሪሰርች በማድረግ ሪፖርቶችን የሚያወጣው የላይት ካስትን መረጃዎች እንመልከት። እንደ ላይት ካስት መረጃ ወይም ሪፖርት ከሆነ ከኦክቶበር 2023 ጀምሮ እስካሁኗ አሁን ይህንን ቪዲዮ እስከምንቀርጽበት 2026 ድረስ ከ0 እስከ 3 ዓመት ልምድ ያላቸው የሶፍትዌር ፕሮግራመሮች ዲማንድ በአሜሪካ ውስጥ ብቻ በ47% ጨምሯል ይለናል። ይህንን ቪዲዮ እየሰራንበት በምንገኝበት ሰዓት ብቻ ደግሞ በኢንዲድ.com ላይ ያለው መረጃ እንደሚያሳየን ከ24000 በላይ የጁኒየር ዲቨሎፐሮች ወይም ከ0 እስከ 3 ዓመት መሃል ልምድ ያላቸው ፕሮግራመሮችን ወይም የቴክኖሎጂ ሙያተኞችን ለመቅጠር የወጡ የሥራ ማስታወቂያዎችን እናያለን። ከ24000ዎች ውስጥ እንግዲህ ያልተካተቱት በስታርታፕ ሌቭል ላይ ያሉ ካምፓኒዎች አልተካተቱም። እንደዚሁም ደግሞ በፔድ ኢንተርንሺፕ ደረጃ የሚወጡ ማስታወቂያዎችም ሳይካተቱ ሃይ ቴክ ቴክኖሎጂ ካምፓኒስ ብቻ ያወጧቸው የሥራ ማስታወቂያዎች ከ24000 በላይ እንደሆኑ ያሳየናል። ከ2023 እስካሁኗ ድረስ በአውሮፓ ውስጥ ብቻ የሚገኙ የቴክኖሎጂ ፊርሞች ላይ 57% የሚሆኑት የቴክኖሎጂ ተቋማት ኳሊፋይድ የሆነ ዲቨሎፐር ለማግኘት እየተቸገሩ እንደሆኑ ሪሰርቾች ያሳዩናል። 57%። በኢሮፒያን ዩኒየን ደረጃ ደግሞ ከፍ አድርገን ስንመለከተው በሚመጡት 5 ዓመታት ወይም እስከ 2030 ብቻ ኢሮፒያን ዩኒየን ብቻውን ከ10 ሚሊዮን በላይ የቴክኖሎጂ ሙያተኞች እንደሚያስፈልጉት በመረጃ አስቀምጧል። ስለዚህ የጁኒየር ዲቨሎፐሮች ወይንም ደግሞ በኢንትሪ ሌቭል ላይ ያሉ ፕሮግራመሮች ስራ ሳይሆን የተቀማው ወይም ያ ስራ ሳይሆን የጠፋው እነኛ ሰራተኞች ካሁን በፊት ድርጅቶች የሚቀጥሩበት መንገድ ነው የተቀየረው። እነኛን አይነት ሙያተኞች ወይም በኢንትሪ ሌቭል ያሉትን የቴክኖሎጂ ሙያተኞች ድርጅቶች አክሰስ የሚያደርጉበት ወይም የሚቀጥሩበት መንገድ ነው የተቀየረው። የትኛውም ድርጅት በአሁኑ ሰዓት የሚቀጥረውን ሰራተኛ የተሻለ ፕሮዳክቲቭ እና ፈጣን እንዲሆንለት ኤክስፔክት ያደርጋል። ለምሳሌ ከአርቲፊሻል ኢንተለጀንስ ላይ ጀነሬት ያደረጉትን ኮዶች ኮፒ ፔስት የሚያደርግ ሰራተኛ ሳይሆን ኮዶችን በትክክል የሚረዳ፣ ችግሮችን የሚፈታ፣ መረጃን በተሻለ መንገድ የሚተነትንና የተሻሉ ውሳኔዎችን መስጠት የሚችልን ሰራተኛ ይፈልጋሉ። ለዚህም ታዲያ እያንዳንዱን ፕሮግራሚንግ ላንጉጅ ስትማሩ ፋንዳሜንታል ወይም መሰረታዊ የሆኑ የፕሮግራሚንግ ላንጉጆች የተሻለ ማተር የሚያደርጉት ለዛ ነው። ለምሳሌ ስለ ፋንክሽኖች፣ ስለ ኮንዲሽናል ስቴትመንት፣ ስለ ኦብጀክት ኦሪየንትድ ኮንሰፕቶች፣ ስለ አልጎሪዝም፣ ስለ ዴታ ስትራክቸር፣ ስለ ዴታቤዝ፣ ስለ ስታክ፣ ስለ ዲክሽነሪ፣ ስለ አሬ እና የመሳሰሉት ኮንሰፕቶችን በትክክል የተረዱ ፕሮግራመሮች ይፈለጋሉ። ከዚህም በተጨማሪ ኮዶችን በተሻለ ዲበግ የሚያደርጉ ወይም የኮድ ስህተት ሲያጋጥም የሚያርሙ ወይም የሚያስተካክሉ፣ መሰረታዊ የሆኑ የዲዛይን ፓተርኖችን የሚረዱ፣ ቨርዥን ኮንትሮል ሲስተምንና ዴታቤዝን በተሻለ የሚረዱ ሙያተኞች ይፈልጋሉ። በ2025 በስታክ ኦቨርፍሎው ላይ የዲቨሎፐሮች ሰርቬይ እንደሚያሳየው በአንደኛ ደረጃ በጣም ተፈላጊ ነው የሚባለው ፕሮግራሚንግ ላንጉጅ በዚህን ሰዓት የጃቫስክሪፕት
ፕሮግራሚንግ ላንጉጅ። ሰርቬውም እንደሚያሳየው ስታክ ኦቨርፍሎው ላይ የተለያዩ ፕሮዳክቶቻቸውን ዲቨሎፕ የሚያደርጉ ፕሮግራመሮች 66% የሚሆኑት ጃቫስክሪፕትን ተጠቅመው እንደሆነ ያሳያል። ስለዚህ the most demanded programming language ተብሎ በአንደኛ ደረጃ የተቀመጠው የጃቫስክሪፕት ፕሮግራሚንግ ላንጉጅ ነው። ጃቫስክሪፕትን ተጠቅማችሁ ሞባይል አፕሊኬሽንን መስራት ትችላላችሁ። የተለያዩ የኢአርፒ ዳሽቦርዶችን መስራት ትችላላችሁ። ዌብሳይትን መስራት ትችላላችሁ። እንዲሁም የተለያዩ የአይኦቲ ቱሎችንም ጭምር መስራት ትችላላችሁ። በሁለተኛ ደረጃ የተቀመጠው አሁንም በስታክ ኦቨርፍሎው ላይ ባገኘነው የዲቨሎፐሮች ሰርቬይ መሰረት የፓይተን ፕሮግራሚንግ ላንጉጅ ነው። ፓይተን ፕሮግራሚንግ ላንጉጅ እዛ ላይ ከስታክ ኦቨርፍሎው ሰርቬይ መሰረት 57% የሚሆኑት ፕሮግራመሮች ፓይተንን ተጠቅመው የተለያዩ ፕሮዳክቶችን ዲቨሎፕ እያደረጉ እንደሚገኙ ያሳየናል። ፓይተንን ተጠቅማችሁ እንግዲህ የመጀመሪያው ፓዮኒር ወይም ፕራዮር የሚባለው የአርቲፊሻል ኢንቴሊጀንስ፣ ማሽን ለርኒንግ፣ ዴታ ሳይንስ፣ ሳይበር ሴኩሪቲ ላይም ጭምር እንዲሁም ከስክሪፕቲንግ ባክኤንድ ፕሮግራሚንግ ጋር የተገናኙ ነገሮችን ፓይተንን ተጠቅማችሁ መስራት ያስችላል። በሶስተኛ ደረጃ ላይ የምናገኘው ፕሮግራሚንግ ላንጉጅ ደግሞ የታይፕስክሪፕት ሲሆን የጃቫስክሪፕት ፓረንት የሆነው ታይፕስክሪፕትም ተፈላጊ እንደሆነ ያሳያል። በአራተኛ ደረጃ ላይ የምናገኘው ጃቫ እና ሲሻርፕ ናቸው። ሁለቱም በኢንተርፕራይዝ ሌቭል የሆኑ ሲስተሞችን ለመስራት የምንጠቀምባቸው፣ ስፔሻሊ ጃቫ ደግሞ ሙሉ የጌሚንግ ኢንዱስትሪውን እስከ ወዲያኛው ድረስ የቀየረ ትልቅ የሚባል ፕሮግራሚንግ ላንጉጅ ነው። እሱም ዲማንድ አለው። በመጨረሻ ደረጃ የምናገኘው አምስተኛ ላይ የምናገኘው ብዙ ሰዎች የማያወሩለት ነገር ግን በጣም ተፈላጊ የሆነው ላንጉጅ ኤስኪዩኤል ወይም ደግሞ ስትራክቸርድ ኬሪ ላንጉጅ ነው። ከዚህ በተጨማሪ እንደ ቦነስ ወይም ደግሞ ሪኮመንደድ የሆኑ ፕሮግራሚንግ ላንጉጆች የመጀመሪያው ጎ ወይም ደግሞ ጎላንግ የሚባለው ፕሮግራሚንግ ላንጉጅ ነው። ሁለተኛው ረስት የሚባለው ፕሮግራሚንግ ላንጉጅ ነው። ረስትን ለመማር የተወሰነ ፈታኝ ቢሆንም ነገር ግን ዲማንድ ያለው ፕሮግራሚንግ ላንጉጅ ነው። ወደ ሞባይል አፕሊኬሽን አካባቢ ደግሞ ኢንትረስትድ የሆናችሁ iOS ላይ ረን የሚያደርጉ ሞባይል አፕሊኬሽኖችን መስራት ከፈለጋችሁ ስዊፍት ሪኮመንደድ ሲደረግ፣ እንደዚሁም ደግሞ ወደ አንድሮይድ የተጠጋ ደግሞ አፕሊኬሽኖችን ለመስራት ኮትሊን የሚባለው ፕሮግራሚንግ ላንጉጅ ሪኮመንደድ ነው። ነገር ግን በጃቫም ተጠቅማችሁ የአንድሮይድ ዴቨሎፕመንትን መቀላቀል ትችላላችሁ። በዋቢ ስኪልስ የ8ኛ ዙር የፉል ስታክ ዌብሳይት ዴቨሎፕመንት ትሬኒንግ እየሰጠን እንገኛለን። ቤዚክ የሆነ የዌብሳይት ዴቨሎፕመንት ኮንሰፕቶችን አንደርስታንድ የምታደርጉ ማለትም HTML፣ CSS የመሳሰሉትን ብቻ አንደርስታንድ የምታደርጉ ከጃቫስክሪፕት ጀምረን እስከ አድቫንስድ ዌብሳይት ዴቨሎፕመንት ቴክኖሎጂስ ድረስ በሰርተፊኬት ፊ ብቻ በ4 ወር ውስጥ እናሰለጥናቸዋለን። ለማመልከት wabskills.com ተጠቀሙ። ለበለጠ መረጃ በ0906 10 11 11 በአካል ቢሮአችን ድረስ ለመምጣት መገናኛ ደራርቱ ህንፃ 9ኛ ፎቅ